ከዛ ደግሞ ጸሎት ደግሞ ከዛ ጋር ያስተካክለናል። ማቴዎስ ወንጌል ምዕራፍ 6 ላይ መታቆት ክፍል ስለሆነ እኔ ያነባዋለሁ፣ ግን ካወጣችሁ አብራችሁ ማንበብ ትችላላችሁ። ከቁጥር 9 ጀምሮ ምን ይላል? እንግዲህ እናንተስ እንዲህ ጸልዩ። እንዴት ጸልዩ? እንዲህ ጸልዩ። በዚህ ማነር ወይም በዚህ ሁኔታ ጸልዩ። ይሄን ጸልዩ ሳይሆን እንዲህ ጸልዩ። ይሄን ጸልዩ ቢለን ኖሮ ያንን ብቻ እንጸልይ ነበር። ግን ለእግዚአብሔር ጥያቄያችሁን ስታቀርቡ እንደዚህ አቅርቡ ብሎ ነገራቸው። ይሄን ሳይሆን እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። መጀመሪያው እግዚአብሔርን በወርሽፕ ወደ ፊቱ እንመጣለን፣ በምስጋና ወደ እሱ እንመጣለን። ከዛ በኋላ ወደ ምንም ጥያቄ ከመግባታቸው በፊት ምንድን ያላቸው? ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በሰማይ ፈቃድነት የምትፈጸም እንዲሁ በምድር ትፈጸም፣ በእኔ ሕይወት ይፈጸም፣ በመካከላችን ይሁን ማለት ነው። ከዛ ደግሞ የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉን ይቅር እንደምንል፣ አቤቱ የበደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን ካለ በኋላ መንግሥት ያንተ ናትና ኃይል ክብርም ለዘላለሙ አሜን ይላል። ስለዚህ ስንጸልይ መጀመሪያው ምንድን ነው? እግዚአብሔርን ካመሰገን ነው ወደፊቱ ወደ ደጆቹ በምስጋና ከመጣም በኋላ ከመጠየቃችን በፊት ፈቃድህ በሰማይ እንደሆነች ሁሉ በአንተ ዘንድ እንደሆነች ማለት ነው። ወይም እግዚአብሔር በራሱ ዘንድ ፈቃዱ እንደሆነው አብ፣ ወልድ፣ መንፈስ ቅዱስ በዛ ሥላሴ ውስጥ ፈቃዱ እንደሆነው ሁሉ እንዲሁ በምድር ትሁን፣ በእኛ መካከል ትሁን፣ በእኔ ሕይወት ይሁን። ያ ነው ጸሎት ማለት። ስለዚህ ሁሉ ነገር መጠቅለያ ዞሮ ዞሮ ወዴት ይመጣል? ወደ እግዚአብሔር ፈቃድ ይመጣል ማለት ነው። እግዚአብሔር ፈቃድ ለእኛ ያለው ፈቃድ ያ የሁሉ መጨረሻ ነው፣ የእኛ ፈቃድ አይደለም። ለዛ ነው ትናንትና የተካፈልነው ክርስቶስ የሆነልንን ነገር የምንካፈለው ለዛ ነው። ምክንያቱም መጨረሻ ላይ የነገር ሁሉ መደምደሚያው ክርስቶስ ለእኛ የሆነልንና እኛን ያደረገን ነው። ከዛ የሚለወጥ የለም። እስቲ የሚለወጥ የለም በሉ እስቲ። ይሄ ነው ኮንፊደንስ የሚሰጠን፣ በጠላት ፊት ኮንፊደንስ የሚሰጠን ይሄ ነው። ለራሳችንም ስናስብ ስናቅድ፣ ራሳችንን ስንመለከት ኮንፊደንስ የሚሰጠን ይሄ ነው። በቀኑ መጨረሻ እግዚአብሔር ለእኔ የሆነው እና ደግሞ እኔን ያደረገኝ አይለወጥም። ሳይለወጥም በሉ እስቲ። ስህተት ብሰራ አይለወጥም፣ ብደክም አይለወጥም፣ ባጠፋ አይለወጥም። የእግዚአብሔር ፈቃድ ከእኔ ፈቃድ ይበልጣል። የእግዚአብሔር